በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ሲራክ ምዕራፍ 8 በእጃቸው እንዳትወድቅ ከታላላቆች ሰዎች ጋር አትከራከር። ቀይ ወርቅ ስለመውደድ ብዙ ሰዎች ጠፍተዋልና የነገሥታቱም ልቦና ፍርድን አድልቶባቸዋልና ከባለጸጋ ጋር አትከራከር። ከሽፋጭ ሰውም ጋር አትከራከር። ብትከራከር ግን በእሳት ላይ እንጨት መከመርህ ነው። ያ ሳይቃጠል እንዳይቀር ሳያጠፋህ አይቀርም። እናትና አባትህን አታዋርድ። ከሰነፍ ሰው ጋር አትሳቅ፣ አትዘባበት። ስለ ኃጢአቱ የሚለማመጥን ሰው አትንቀፈው። እኛ ሁላችንም ኃጢአተኞች እንዲሆን አስብ። ከእኛ ጋር የሚያረጅ ሰው አለና በእርጅናውም ጊዜ ሰውን ጁጂ ጩረቴ አትበለው። በሞተ ሰው ደስ አይበልህ። ሁላችን እንድንሞት አስብ። የመምህራንን ነገር አታካል፣ ጥበብን በእነሳቸው ዘንድ ታገኛታለህና። ምሳሌያቸውንም ተማር፣ መምህራንን አገልግል። የሽማግሎችን ምክራቸውን ጠብቅ፣ እነሳቸው ከአባቶቻቸው ተምረዋልና አንተም ከነሳቸው ተማር። ባዘንክም ጊዜ የምትናገረውን ታገኛለህ፣ የምትለምነውንም ታውቃለህ። በሳቸው እንዳትቃጠል የኃጢአተኞችን ሰዎች እሳት አትጫር። በፍዳቸው እንዳትጠፋ ኃጢአታቸውን አትስራ። በአንደበቱ ነገር እንዳያስትህ ከተሳዳቢና በጥላት ዘንድ አትከራከር። ለባለጸጋ አታበድረው፣ ብታበድረው ግን ገንዘብህን እንዳጣህ እወቅ። ባለጸጋውን አትዋሰው፣ ብትዋሰው ግን እንግዲህ አንተ እንደከፈለህ አስብ። እንደ ጌትነቱ መጠን ፍርድን ይለውጡለታልና። ከዳኛ ጋር አትከራከር፣ እንዳይቆጣብህ። ከጠብጣቢ ሰው ጋር መንገድን አትሂድ፣ እሱ ግን ልቡ እንደወደደ ያደርጋልና አንተ በሱ ስንፍና ትሞታለህ። ከቁጡ ሰው ጋር አትከራከር፣ በፍች ደም ማፍሰስ እንደ ኢምንት ነውና ረዳት ወደሌለበት ቦታም ይወስድሃልና። ከሱ ጋር ወደ ምድረ በዳ አትውጣ፣ የሰማውን ነገር ማስቀረት አይችልምና። ከቀላል ሰው ጋር አትማከር፣ እንዲደርስብህ አታውቅምና። ጉዳይህን በባዕድ ፊት አትናገር፣ ዋጋህ እንዳይጠፋብህ። ለሰው ሁሉ የልብህን ምስጢር አታውጣ። ምዕራፍ 9 ክፉ ትምህርትን እንዳትማርብህ ባጠገብህ የምትተኛ ሚስትህን አታስቀናት። ምስጢርህን እንዳታወጣብህ ለሴት ልብህን አትስጣት። በዝሙቷ እንዳትሰነካከል የሰው ሚስት አታባብል። በዘፈኗ እንዳታሳስትህ ከዘፋኝ ሴት ጋር አትጫወት። ፍቃዷ እንዳያሳስትህ ድንግልን አትቆንጥጣት። ርስትህን እንዳታጣ ለጋለሞታ ልቦናህን አትስጣት። ምንጣፏን እንዳያስትህ የጋለሞታ መንደር አትፈልግ። ከመልከ መልካም ሴት ፊትህን መልስ፣ የጎልማሳ ሚስትም ደም ግባቷ አያስጎምጅህ። በሴት ደም ግባት የሳቱ ሰዎች ብዙ ናቸው። ስለዚህ ነገር ፍቅሯ እንደ እሳት ይነዳል። ከሰው ሚስት ጋር አትቀመጥ፣ ልቦናህን ወደ እሷ እንዳትወስድ። ሰውነትህንም በሞት እንዳትሰነካከል በመጠጥ ጊዜ ከእሷ ጋር አትቀመጥ። ድንገተኛዋ ወዳጅ እንደሱ አይሆንህምና የቀድሞ ወዳጅህን አትተወው። አዲስ ወዳጅ ጎሽ ጠጅ ነው፣ ቢከርም ግን ደስ ብሎህ ትጠጣዋለህ። እንዲጠፋ አታውቅምና የኃጥአን ብልጽግናቸው አያስቀናህ። የእግዚአብሔር ሕግ የዘነጉ ሰዎች ተድላቸው አያስጎምጅህ። እስኪሞቱ ድረስ እንዳይከብሩ አስብ። ሰውነትን ከሚቀጡ ከመኳንንት ፈጽመህ ራቅ፣ የሞት ጥርጥር አያግኝህ። ሰውነትን እንዳታጠፋ ብትቀርባቸውም ሰውነትን እንዳታጠፋ፣ ነገር ግን በወጥመድ መካከል እንድትሄድ በገደል መካከል እንድትመላለስ እወቅ። የተቻለህን ያህል ለባልንጀራህ በጎ ስራ። ከመምህራን ጋር ተማከር፣ ጉዳይህ ከአዋቂ ሰዎች ጋር ይሁን። ነገር ሁሉ በእግዚአብሔር ሕግ ይሁንልህ። ከድሆች ሰዎች በምሳህ ይቀመጡ፣ ምሳህም እግዚአብሔርን በመፍራት ይሁን። ስራው በብልሃተኛዎች እጅ
ይከናወናል። የአሕዛብንም አለቃ በቃሉ ጥበብ ያመሰግኑታል። ሸፋጭ ሰው በሀገሩ ያስፈራል፣ ከቃሉ የተነሳ ፈጽመው ይጠሉታል። ምዕራፍ 10 አዋቂ ንጉሥ ሰራዊቱን ይመክራል፣ አዋቂ ዳኛም ሥርዓትን ይሠራል። ሌላውም እንዲያለቃው ነው፣ አገር ገዢውም እንደሚሠራው በውስጧም የሚኖሩ ሰዎች ይሠራሉ። አላዋቂ ንጉሥ ሰራዊቱን ያጠፋል፣ አገርም በአለቆቿ ጥበብ ትጸናለች። የምድር አገዛዧ በእግዚአብሔር እጅ ነው፣ የብልህ ሰው ጥበቡ በፊቱ ይታወቃል። ስቶ በሠራው ኃጢአት ሁሉ ባልንጀራህን አትንቀፈው፣ ነቅፈህም ምንም የምታደርገው ነገር አይኑር። ትዕቢት በሰውና በእግዚአብሔር ዘንድ የተጠላ ነው፣ ከሁሉም ክህደት ትከፍላለች። መንግሥትህ ስለ ክርክርና ስለ በደል፣ ስለ ገንዘብ መውደድ ከአንዱ ወደ አንዱ ወገን ትሄዳለች። እንግዲህ ትቢያ አመድ የሚሆን በሕይወትህ ሳለ ሰውነቱ የሚተላ ሰው ለምን ይታበያል? የሰፋ ቁስልንም ባለመድኃኒት ያድነዋል። ንጉሥ መባል ግን ለዛሬ ብቻ ነው፣ ነገ ይሞታል። ሰው ከሞተ በኋላ የትል ዕድል ይሆናል። የትዕቢት መጀመሪያ ኃጢአት ሰውን ከእግዚአብሔር ትለየዋለች፣ ልቦናውም ከፈጣሪው ታስክደዋለችና። የኃጢአት አበጋዟ ትዕቢት ናት፣ በጸናትም ሰው ክህደትን ታበዛበታለች። ስለዚህም ነገር እግዚአብሔር የትዕቢተኞች ፍዳ ይገልጣል፣ ፈጽሞም ያጠፋቸዋል። እግዚአብሔር ያለቆቹን ዙፋን አጠፋ፣ ስለነሳቸው ፈንታ የዋህ የሆኑ ሰዎችን ሾመ። እግዚአብሔር የአሕዛብን ሥራቸውን ነቀለ፣ አባትነታቸውን ስለነሳቸው ፈንታ የተዋረዱ የሆኑ ሰዎችን አጸና። እግዚአብሔር የአሕዛብን አገር አጠፋ፣ ምድር እስከ መሆን ድረስ ስር መሠረታቸውን አጠፋ፣ ፈጽሞም አጠፋቸው። ስም አጠራራቸውንም ከዚህ ዓለም አጠፋ። ትዕቢት ለሰው የተፈጠረ አይደለም፣ ጥፋትና ቁጣም ከሴት ለሚወለድ ሰው የተፈጠረ አይደለም። የሰው ዘር የከበረ ዘር ነው፣ የከበረ ዘር ነው። ጎስቋላ ዘር ማን ነው? የእግዚአብሔርን የሚፈሩ ሰዎች ዘር አይደለም። የሰው ዘር የጎሰቆለ ዘር ነው። ጎስቋላ ዘር ማን ነው? የእግዚአብሔርን ትእዛዝ የማይጠብቁ ሰዎች ዘር አይደለምን? ዳኛ ከባልንጀራው ይልቅ የከበረ ነው፣ እግዚአብሔርን የሚፈሩ ሰዎች ግን ከእሱ ይልቅ ይከብራሉ። የከበረውና የባለጸጋው የድሃው ሰው መመካታቸውም እግዚአብሔርን በመፍራት ይደረግላቸዋል። ድሃውን ስለ ድህነቱ ይንቁት ዘንድ አይገባም፣ ኃጢአተኛ ሰውንም ስለ ባለጸግነቱ ያከብሩት ዘንድ አይገባም። አለቆችና ነገሥታቱ መኳንንቱም ይከብራሉ፣ ከነሳቸው እግዚአብሔርን የሚፈራ ሰውን የሚበልጠው የለም። ብልህ ቤተሰብ በሚገባ ያገለግላል፣ አዋቂ ሰው አይነቅፈውም። ስራህ ስትሰራ አትራቀቅ፣ በተቸገረህበት ወራት አትኩራ። መንደር ለመንደር ከሚዘራ ከሚመካ ምግቡንም ከማያገኝ ሰው የሚያርስ የሚቆፍር ሰው ይሻላል። ልጄ በየዋህነትህ ሰውነትህን ደስ አሰኛት፣ የተቸለህንም ያህል አዘጋጅ። ራሱን የሚነፍግ ለማንቸር ይሆናል፣ ሰውነቱን የማያዘጋጃት ሰውንስ ማን ያመሰግነዋል? ድሃውን ግን ስለ ጥበቡ ያመሰግኑታል፣ ባለጠጋን ግን ስለ ባለጠግነቱ ያመሰግኑታል። በተቸገረ ጊዜ የሚያዝን ሰው በገንዘብ በተዘጋጀ ጊዜ እንዴት ደስ ይለዋል! ምዕራፍ 11 ድሃ በጥበቡ ይከብራል፣ በመኳንንት መካከል ይቀመጣል። መልከ መልካም ነው ብለህ ለሰው አታድላ፣ መልከ ጥፉ ነው ብለህ ሰውን አትናቀው። ንብ ከወፎቹ ሁሉ በመልክ ትከፋለች፣ ማሯ ግን ከሁሉ ይጣፍጣል። በልብስህ ጌጥ አትታበይ፣ የእግዚአብሔር ሥራው ልውጥ ምስጢሩም ከሰው የተሰወረ ነውና። በከበረህበት ወራት ራስን አታኩራ። በዚህ ዓለም በመከራ የወደቁት መኳንንት ብዙ ናቸው። ዘውድ የተቀዳጀ ባህታዊም አለ፣ ፈጽሞ የጎሰቆሉ መኳንንት ብዙ ናቸው። ስለ ጥላታቸውም እጅግ መኳንንት ብዙ ናቸው። ስትመረምረው
አትንቀፈው፣ አስቀድመህ ነገሩን ጠይቀው፣ ኋላ ትቆጣዋለህ። ሳትሰማም አትመልስ፣ በሰው ነገር አትግባ። ግዳጅህን ባልሆነ ነገር እልፍ እልፍ ብለህ አትናገር። ይሙት በቃ በተፈረደበት ሰው ቁመህ አትከራከር። ስራህን ካበዛህ ትከብር ዘንድ አያሰለጥንህምና። ልጄ ስራህን አታብዛ፣ ፈጥነህም ብትሰራ ከችጋር አታመልጥም። ብትከተላትም ብዕልን አታገኛትም። በመክበር የሚቸኩል ፈጽሞ የሚደክም የሚቸገር አለና። ብትከተላት ብዕልን አታገኛትም። ደግሞ ሳለ የማይለምን ምንም ማድረግ ሳይችል የሚገዛለና። ምንም ቢጸና ፈጽሞ የሚቸገር አለ። እግዚአብሔር ግን በይቅርታ ዓይን ቢያየው ከችጋሩ ለይቶ ያገነዋል፣ ያከብረዋል። ብዙ ሰዎችም ያደንቁታል። ደዌና ጤና፣ ሞትና ሕይወት፣ ብልጽግና፣ ችጋር መገኛቸው ከእግዚአብሔር ዘንድ ነው። የእግዚአብሔር ረድኤቱ ደጋግ ሰዎችን ትጠብቃቸዋለች። ፈቃዱም ዓለም ደስ ያሰኘዋል። እየነፈገ በንፉግቱ ብዛት የሚከብር ሰው አለ። በዚችም በንፍገቱ ተድላ ደስታውን ይፈጽምበታል። ያርፍ ዘንድ ተስፋ ባደረገ ጊዜ እበላለሁ እጠጣለሁ ባለ ጊዜ እንግዲህስ ደስ ይለኛል። ገንዘብም በቃኝ ባለ ጊዜ የሚሞትባትን ቀን አያውቅም። ገንዘቡን ሁሉ ለባዕድ ትቶ እሱ ይሞታል። እግዚአብሔርን በመፍራት ጸንተህ ኑር፣ በገንዘብህም እወቅለት። በስራህም ጸንተህ እንዲታረጅ ሁን። የኃጢአተኞች ሰዎች ስራቸውን አያስጎምጅህ። በእግዚአብሔር እመን። አንድ ጊዜ ሊያደርገው ሁሉ በእግዚአብሔር ዘንድ ቀሊል ነውና። ድሃውን ድንገት ያከብረዋል። ድካምህን ተስፋ አድርገው። የእግዚአብሔር በረከት ለደጋጎች ሰዎች ዋጋቸው ናት። የደግ ሰውን በረከቱ ትበዛለች። ዋጋ የለኝም እንግዲህስ ወዲህ ወዳጅ አልወድም አትበል። እንግዲህስ ገንዘብ በቃኝ አልቸገረኝም አትበል። ለሰው እንደ ስራው ዋጋውን የሚከፍለው ስለሆነ የሞት ቀን በእግዚአብሔር ዘንድ ቀሊል ነውና። በሕይወትህ ጊዜ ሞትን፣ በሞትም ጊዜ ሕይወትን ይዘነጓታል። ክፉ ቀን ልትመጣም አስቀድሞ ጥጋብ ያቀጥናል። የሰው ስራውን በፍጻሜ ዘመኑ ይታወቃል። ፍጻሜውን ሳታይ ሰውን ደግ ሰው አትበለው። የሰው አነዋወሩ በልጆቹ ይታወቃል። ተንኮለኛ ብዙ ይተነኮሉብሃልና። ያገኘኸውን ሰው ሁሉ ወደ ቤትህ አታግባ። ቆቅ በበቀለ ቡቃያ በወጥመድ ይያዛል። የትዕቢተኛም ሰው ልቡ እንደዚሁ በትዕቢት ይያዛል። መከራውንም እንደ ጎበኛ ይመለከታታል። ተንኮለኛ ሰው በጎ ነገር ያደረግህለትን ያህል ክፉ ነገር ይከፍልሃል። ነቀፋ ሳይኖርብህ ነቀፋ ያወጣልሃል። በእሳት ትንታግ ብዛት ፋሙ ይበዛል። ኃጢአተኛ ሰውም ኃጢአት ሰርቶ ሰውነቱን ያጠፋታል። ክፉ ነገር ይሰራብሃልና ሁልጊዜ ስድብን እንዳያደርግብህ ከክፉ ሰው ተጠበቅ። ባዕድ ሰውን ካንተ ጋር ብታሳድር ያውክሃል፣ ይወነጅልሃል፣ ከገንዘብህ ይለይሃል።